አንተ ለምን እንደዚህ የምትሆነው? ይቀራረቡ እነሱ ምን ችግር አለ? ከዛ ተቀራርቦ አንቺ ምን ትጠቀሚያለሽ? እኔ እንዳብድ ነው የምትፈልጊው? እኔ የሆነ ነገር እንደው ለፍቅር ጥሩ ነው ይቀራረቡ። ለኔ ጥሩ አይደለም አፈቲ፣ ለኔ ጥሩ አይደለም። ለምን አሁን ታፈቅራታለህ? በዛ ነገር እሷን ማስጨነቅ አልፈልግም። ፈቲ የምትነግሪኝ ነገር አለ? የዋሸሽኝ የደበቅሽኝ ታፈቅሪኛለሽ? እንደማላገኝ ያውቃል ልቤ ለኔ እንደማትሆነኝ ተረድቶታል ቀልቤ ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። የፈቲ ፍላጎት አንቺና ቡሪክ እንድትቀራረቡ ያን የመሰለ ሮማንስ ጊዜ ባለማሳለፋችሁ በጣም ተጸጽታ ደብሯት እንደሆነ ነው እየነገረችኝ ያለችው። ምንድነው ምክንያትሽ? እኔና ቡሪክ ነው ወይ እዛ ጋር ራት ሊበሉ ሲሉ እኛ ያዘጋጀናቸው ነገሮች ነበሩ። ፕሮግራም ነበረ አይደለ? ቀቅላችሁ ብሉት። ፕሮግራማችሁ ስለናንተ ፕሮግራም አይመለከተኝም። እኔ እንደዚህ አትበልቆይ። እኔ ፍቅር ራሱ ቡሪክ እኮ ለምን እንደቀር አልገባኝም። ቢኖር ግን አሪፍ ነበር። እሆናለሁ፣ መብቴ ነው። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ያው እንግዲህ ዛሬ የመጣሁት በትላንትናው ቪዲዮ ብዙ ያልተፈታላችሁ ነገር ስላለ እሱን ነገር ለመፍታት ያው እንደምታዩት ዝናብ ነው፣ ግን ይሄ ነገር ውሎ እንዲያድር አልፈለኩም። ለእናንተም ለጓደኞቼ መፍታት እፈልጋለሁ። ምንድነው እኔ ማስረዳት የምችለው ነገር አለ፣ ማስረዳትም እንዳለብኝ ይሰማኛል። ምክንያቱም ያኔ በእነሱ ፊት ባስረዳቸው ጭቅጭቅ ወይ ሌላ ነገር ነው ማተርፈው። አሁን ግን ለእናንተ ስነግራችሁ ማንም ሰው እኔን ሳያቋርጠኝ ለእናንተ መንገር እችላለሁ። ያልተቀላቀለ ሀሳብ ለእናንተ መስጠት እችላለሁና የኔ ውድ ቤተሰቦች እናንተ ያው በብዙ ነገር ትረዱኛላችሁ ብዬ አስባለሁ። ምክንያቱም የኔ ሀሳብ ሳልናገርም አንዳንዶቻችሁ ትረዱኛላችሁ፣ አንዳንዳችሁም ደግሞ እንዳስረዳችሁ ትፈልጋላችሁ። ከኔ የሆነ ምክንያታዊነት ትፈልጋላችሁና እኔ ደግሞ ስለ ቀሚሱ፣ ስለ ቡሪክ፣ ስለ ሁሉም ግልጽ ለማድረግና ለጓደኞቼም እሱን ነገር ለመንገር ነው። ከዛ በፊት ግን ለእናንተ አስረድቻችሁ ከዛ በኋላ ፈቲ፣ ቡሪክ እንደገና ፉፉንም ጠርቻቸዋለሁ እና ዛሬ አራታችንም የምናወራቸው ነገሮች አሉ። ዛሬ ሰላም የሚወርድበት ቀን ነው ብዬ አስባለሁ። ምክንያቱም ጭቅጭቅ ውሎ ማደር አለበት ብዬ አላስብም፣ መክረም አለበት ብዬ አላስብም። ምንድነው ጸቡ የተነሳበት ምክንያት ቡሪክ ራት ሊጋብዘኝ ቀሚስ ላከልኝ እና ቀሚሱ ደግሞ ምንድነው ያልተመቸኝ ምክንያት አሁን በዚህ ሰዓት ፍቅረኛ እንደሌለኝ ታውቃላችሁ። ያ ቀሚስ ደግሞ ከፍቅረኛችሁ ጋር ዴት ስትቀርቡ ማታ ራት ምናምን ስትበሉ አለ አይደለ? ኢማጂን አድርጉት። ቀሚሱን ይዤ እመጣለሁ ብዬ አስቤ ነበር፣ ግን አልተመቸኝም። በክላስ በኩል የመጣሁትና ዝናቡም ስለያዘኝ ምናምን ብቻ ቪዲዮ ያስኩኝ እና ካፈለጋችሁ በሌላ ቪዲዮ አሳያችኋለሁ። እና ያ ነገር አልተመቸኝም። ምክንያቱም ከዚህ በፊት ከፉ ጋም ከፈቲ ጋም ምናምን ጥሩ አልነበረም፣ እንበሻሸቅ ነበር በብዙ አይነት ነገር እና መበሻሸቁ ሊመጣ ነው ብዬ አሰብኩኝ። ምክንያቱም እኔና ቡሪክ ይሄንን ነገር ስናደርግ ፉ ደግሞ ሌላ ነገር ነው የሚመስለው፣ ፉና ፈቲ ሌላ ነገር ነው የሚመስላቸው። እንደዛ ብዬ ነበር ያሰብኩት። ምክንያቱም ፈቲ ይሄንን ፕሮግራም የምታውቃል መሰለኝም፣ መጀመሪያ የመሰለኝን ነው የምነግራችሁና ቀሚሱን ፉም ሲያየው ሌላ ነገር እንዳይመስለው መንገርም አለብኝ ብዬ ራሴን ስላሳመንኩ አንድ ነገር ካመንኩበት እኔ መናገር ያለብኝ ሰው እናገራለሁ። ባይዘው ለሚመጣብኝ ነገር እጋፈጣለሁ ብዬ ስለማስብና ለፉ ነገርኩት እንደዚህ። ከዛ እሱም ግራ ገባው። በቃ አሁን አብረን ሄደን እንንገረው ሁላ ቪዲዮ እንዲያዛ አላወኩም ነበር። ስመጣ ያየሁት የነበረው ቪዲዮ እንደዚህ ቆሞ ቪዲዮ እየሰራ መሆኑን ያወቅኩት ስመጣ ነው። እና እኔና ፉም በጊዜው ተናዶ ነበረ። ምክንያቱም ያ መበሻሸቅ ያ እልህ መያያዝ ያላለቀ ነበር የመሰለውና አሁንም እልህ ሊጀምር ነው ምናምን ብሎ እሱም ተናደደ። እሱን ለማረጋጋት ሞክሬያለሁ። ግን እንደዚህ አይነት ነገር እኔ በጊዜው ባወራ ሁለቱ ወይ ይጋጫሉ ወይ ይጣላሉ። ሳላወራም እየተጋጩ እየተጣሉም ስለነበር ማለት ነው። እና ምን ልላችሁ ነው ቤተሰቦቼ፣ ከጊዜ በኋላ ነው ከፈቲ ጋር ቡሪክ እንዳወሩ ያወቅኩት። እሱንም ዛሬ በቃ ቡሪክም ለምን እንዳደረገው ፈቲም ለምን ይሄን ነገር እንዳደረገች ለፉም እንደዚህ ምክንያቱም መጀመሪያ ለእናንተ ነው መናገር የፈለኩት። ሁሉ ነገር ለእናንተ አጽድቼ ከዛ እነሱ ካሉ አያሶሩኝም ብዬ ስለማስብ ነው። ወይ ይጣላሉ ወይ ይጨቃጭቃሉ ወይ የሆነ ነገር ያደርጋሉ ወይ አንዳቸው ይናደዳሉ። ለዛ ብዬ ነውና እኔ ደግሞ ይሄ ጓደኝነታችን
ከኛ ውስጥ ማናችንም እንዲለይም እንድንበታተንም አልፈልግም። ምክንያቱም አንድ ላይ በነበርንበት ጊዜ ምን አይነት ነገር እንደምናሳልፍ በቃ ደስ የሚል ነገር ነው የምናሳልፈውና ከቡሪክም ያን ቀሚስ የሰጠኝ እንደዛ አስቦ ይሁን አይሁን እሱንም እንጠይቀዋለን። አሁን እኔ ምንም የጸዳልኝ ነገር የለም። እኔ ጋር ውስጤ ላይ ጥያቄ ሆነብኝንም ጥያቄ እኔ ያየሁትንም ነገር ነው የምነግራችሁና በጊዜው እኔ ለፉ የነገርኩት ምንም ሌላ እንዳታስቡ ለፉ የነገርኩት ሌላ ነገር እንዳይሰማው ይሄ መበሻሸቁ ምናምን እንደገና መጣ ብሎ እንዳያስብ እንደገና መጣላትም አልፈልግም ከማናቸውም ጋር ከፉም ጋር ማለት ነው። እና እኔና ፉ ደግሞ ከዚህ በፊት የነበርንበትን ታውቃላችሁ። እኔ ደግሞ በአሁን ሰዓት ከማንም ጋር ፍቅረኛ አይደለሁም። ስለዚህ ያንን ቀሚስ አድርጌ መሄዴ ያው ፍቅረኛሞች እንድንመስል ያደርጋል። ለእናንተም ይመስላችኋል፣ ድጋሚ ደግሞ ለፉም ይመስላል። እና ያ ነገር ደግሞ ያለፈው ነገር እንዲደገም አልፈልግም። የእውነት ነው የምነግራችሁ። እንግዲህ ለእናንተ ማስረዳት ያለብኝ ነገር አስረድቻችኋለሁ። እናንተም ተረድታችሁኛል ብዬ አስባለሁ። እንግዲህ ሌላውን ነገር ደግሞ እነሱ ሲመጡ መጠየቅ ያለብኝንም እነሱ መናገር የሚፈልጉትም ነገር አለ ብዬ ስለማስብ እነሱም ይነግሯቸዋል፣ እንረዳለን። ብቻ ይሄን ጭቅጭቁ ምናምን ዛሬ ይበርዳል ብዬ አስባለሁ። ምክንያቱም የዛን ጊዜ ትንሽ ፈቲም ብትኖር በአካል ትንሽ የሚፈታ ነገር ነበረ መደማመጥም ቢኖር ምክንያቱም በቃ ፉም በጣም ተናደደ እዛጋ እንደገና ደግሞ ቡሪክም በጣም ተናደደ። እንዴት እንደዚህ የለፋውበትን ፕሮግራም ታበላሻለሽ ምናምን ብሎ ሌላ ነገር ሲያወራ ፉም ደግሞ ምን አስበን የመጣ ነው። ከዛ ቡሪክ ምን እያሰበ ነው ምን እየሆነ ነው ምናምን ብለን ያሰብ ነው። ከዛ ቡሪክ ደግሞ እልህ ይዞት ማይሆን በቃ የንዴት መልስ ሲመልስልን ፉም ደግሞ ታውቁታላችሁ ንዴታም ነው ተመላለሱ። እኔ በዛን ሰዓት ዝም ያልኩት የነሱን ጭቅጭቅ ተጨቃጭቀው ሲደክማቸው ዝም ይላሉ ብዬ ነው። እኔ ዛች ጋር እንደገና እንደ ጋዝ ወይ እንደ ጭድ ባቀጣጠል ነገሩ ከብዶ የዛን ጊዜ የሆነ ነገር ይፈጠር ነበረ። አውቄ ነው ዝም ያልኩት። ቡሪክንም ለማረጋጋት ያልሞከርኩት ፉንም ለማረጋጋት ያልሞከርኩት እንደውም ወደ መጨረሻ አካባቢ ለማረጋጋት ሞክሬያለሁ ይሄ ነገር እንዳይደገም በሚል ማለት ነው። ግን ያው እነሱ ሐሳባቸውን በግልጽ ለኔ አልገባኝም። እኔ የማውቀውንም ምክንያቴንም ሁሉን ነገር ለእናንተ አስረድቻችኋለሁ እና እነሱንም እንጠብቃቸውና እነሱ ሲመጡ ደግሞ ይመስለኛል ዝናቡ ስለያዛቸው ይመስለኛል የቆዩት። ግን አሁን ትንሽ እያባራ ነው፣ ካፊያ ብቻ ነው ያለውና እንጠብቃቸውና ምን ይሆነ ፀሐይ ማፈሯ ምን ይሆነ ጀንበር ማፈሯ ምን ይሆነ ፀሐይ ማፈሯ ምን ይሆነ ጀንበር ማፈሯ ናይ ፀሐይ ከሰው ተደብቀሽ ወዴት ለማለት በጂ ናይ ፀሐይ አንቺን ማመገለጥ ፀሐይ ለኔ ነበር እንጂ ናይ ፀሐይ አድማስ መጋረጃ ፀሐይ በሽንፈት ሲከለል ናይ ፀሐይ አንቺን ለመሰወር ፀሐይ ያው እንግዲህ ቆይ ይሁን አላውቅም። እስቲ በካሜራ ማን ስልክ ደውዬ ደግሞ ጠይቃቸዋለሁ። እና ሌላ ደግሞ አንድ የረሳሁት ነገር አለ። ምንድነው የረሳሁት ነገር? የዛን ጊዜ ቡሪክም ሆነ ፉፉ በጣም ብዙ ነገር አውርተዋል። ብዙ ትክክልም የሆነ ትክክልም ያልሆነ ነገር አውርተዋል። እኔ በጊዜው ያላስቆምኩት እንደነገርኳችሁ ጭቅጭቅና ሌላ ንትርክ ላለመፍጠር ነው። ምክንያቱም እኔ በጣም አሞኛል። እንዲህ ቪዲዮ ላይ እንደምታዩኝ ምናምን አይደለም፣ በጣም አሞኛል እና በዛ ነገር ድጋሚ ራሴ ማጨናነቅ አልፈልግም። ምክንያቱም ጤናዬን እፈልገዋለሁ። መጀመሪያ እኔ ደህና ስሆን ነው ሁሉም ነገር የሚስተካከለውና የዛን ጊዜ ያላረምኳቸውን ነገር ዛሬ አርማለሁ። የዛን ጊዜ በእኔ ምክንያት ነው የተበላሸው ብዬ አስባለሁ። ቡሪክም እንደዛ የተናደደው ፉም እንደዛ የተናደደው የኔ አነጋገር ወይ የኔ እነሱ የተረዱት አረዳድ ማለት ነው። እና ሁሉም ነገር ብቻ ግራ ያጋባል። እንደገና ሳስበው ድጋሚ ከዜሮ የሚያስጀምር ነገር አለ እንዴ? ሁሉ ያሰብኩት ውሸት ነው እንዴ ብዬ ድጋሚ ሌላ ነገር አስባለሁ። እንዴት ነው ጭንቅላታችሁ ስክስክ ያለ ሀሳብ ሲያስብ ይላ እውነት እኔ ምንም ጥርት ያለ ሀሳብ አንድ ሰው የሚያደርገው ለዚህ ነገር ነው ብዬ ሳስብ ሌላ አዲስ ነገር ሲመጣ ደግሞ እንደዛ ነው ሰው አልነበረም እንዴ ይሄ ሰው ብዬ አስባለሁ። ከዛ ድጋሚ ያ ሰው ደግሞ መጥቶ የሆነ ነገር ሲነግረኝ በጣም በቃ ግራ የገባ ስሜት ስብስብ ያለው ስሜት ላይ ነኝ እና
ህይወቴ ላይ ደግሞ በተደጋጋሚ አንድ በጓደኞቼ ማለት ጥል እንዲነሳ የሆነ ነገር እንዲነሳ አልፈልግም። የእውነት ስነግራችሁ ማለት ነው። ማናችሁም ከጓደኞቹ ጋር መጣላት እንደማፈልጉት እኔም ከጓደኞቼ ጋር ከአንዳቸውም ጋር መጣላት አልፈልግም። በመሀላችንም ምንም አይነት ሰይጣን እንዲገባ አልፈልግም። የምሬን የእውነቴን ነው የምነግራችሁ ማለት ነው። እናንተም እስቲ ጓደኛ እንደዚህ አሁን 3 4 እንደዚህ ጀማ ሆናችሁ ጓደኛ ካላችሁ ትረዱኛላችሁ። እንዴት ነሽ? ደህና ነሽ? አለሁ እግዚአብሔር ይመስገን። ቤተሰብም ሰላም ባያቸው። ሰላም ውድ ቤተሰቦቻችን እንዴት ናችሁልኝ? እኛ አለንላችሁ። ምን ላይ ነሽ? ፈጠንኩሽ። በደንብ ሰላም ባያቸው። ያው እንግዲህ ዛሬ በምን እንደመጣሽ አላውቅም። ለዛ ነው ብዙ ማወራው ነገር የሌለው። ኦኬ ያክሽ አላስጨንቅሽም፣ ምክንያቱም ከምን እንደምጀምርልሽ አላውቅም። ሁላችሁንም ነው የቆየሽው? ዝናብ ይዞሽ ነው? አዎ ዝናብ እየሮጥኩ ነው የመጣሁት። ኦኬ እኔም ጠርጥሬያለሁ እየነገርኳቸው ነበርና ሁላችሁንም ጠርቻችኋለሁ። እንዳጋጣሚ አንቺ ቶሎ ደረሽና ሁላችሁም ስትሰባሰቡ ነግራችኋለሁ ብዬ ነው ያሰብኩት። ግን እኔ አልገባኝም ማለት እንዴት ቃል ላውጣ? ያሰብኩትን ነገር ብናገር ትቀየምኛለሽ ብዬ አስባለሁ። ማለት ምንም ማለት አይደለም። ኧረ ይሄን አልሚካበን ነገር ሳይሆን እኔ ስለ ብሪክ ስላዘጋጀው ፕሮግራም እኔና እሱ እኔን ብቻ የጠራኝ ነው መሰለኝ። አንቺና ፉ ማታውቁ ነበር ይመስለኝና ምነግራችሁ ነገር ነበረ። ፉንም ነግሬው ላንቺ ልነግሪ ስል ስልክሽ አታነሽልኝም ነበር በሰዓቱ እና ስለዛ ፕሮግራም የምታውቂውን ያህል ለኔ ብትነግሪኝ እነሱ ከመምጣታቸው በፊት እኔ ትንሽ ብረዳሽ። ያ ትላንት የተፈጠሩት ነገሮች ትንሽ የሚያወዛግቡ ነበሩ። ግን ያው ቡሪካ መጀመሪያ ያናገረኝ ላይክ ሌላ ሳይሆን የራስ ፕሮግራም ማዘጋጀት እንደሚፈልግ ነው ሲነግረኝ፣ ያው አሳማኝ ነገር ስለነገረኝ ተስማምቼ ያው ተባበርኩት። ግን በሰዓቱ እኔ ስመጣ ማለት የሰማሁት ነገር አውቋል ምናምን ፉል ሊጎዳው እንደሚችል ምናምን አውቃለሁ። ግን ያ ይሄ ነገር ፉል ሊጎዳው እንደሚችል አውቃለሁ። እንዴት ይጎዳል ስልሽ ማለት ይሄ ራት ላይክ በቃ ቡሪክ ሲያናግረኝ መሆን አለበት ብዬ አሰብኩ። በእኔ መንገድ ልክ ነው ብዬ አሰብኩኝና ያንን ፕሮግራም አዘጋጅቼ ኦልሞስት ጨርሼ ነበረ እና ያው ፉ በመምጣቱ ያው ተበላሽቷል። ነገሩ ላይ ምን እንዳለም ባላቅም አይ ፉ ስለመጣ ተበላሽቷል ሊያስባልሽ ነገር ባቅ ደግሞ ደስ ይለኛል። ስልሽ ምን ነበረ ፕሮግራሙ ላይ? ራቱ አንቺ ነበረ ያንቺና የቡሪክ ፕሮግራም ነበረ። እዚህ ጋር ፉን ይዘሽው መጣሽ። ፕሮግራሙ ላይ በላሽ የሚችልበት ምን ማለት ነው? ታቲ ልንገርሽ አሁን እኔና ቡሪካ ሌላ ነገር እንዳለ አታስመስይ ስልሽ ስትነግሪ እንደዛ ነው የሚያስመስልብሽ። ጓደኛሞች ነን አይደለ? እኔና ፉን ጓደኛሞች ነን። ስለዚህ ጓደኛሞች እራት ተብዬ ሰው ሌላ ሶስተኛ ሰው ይዤ መምጣቴ አንደኛ ትንሽ ሊደብር ይችላል እንጂ ፕሮግራሙ ሊያበላሽው አይችልም። ገባሽ? ምን ልልሽ ፈልጌ ነው በአጠቃላይ ፉ ስላወቀው ወይ ፉ የሆነ ነገር ስለሆነ ሊበላሽ አይችልም። ፍቅረኛዬ ቢሆን ቡሪክ ፍቅረኛዬ ቢሆን ሌላ ሰው ይዤ ስመጣ ይሄ ነገር ፕሮግራሙ ሊያበላሽ ይችላል። ግን ሁላችንም የምንታወቁ ሰዎች ነን፣ ጓደኛሞች ነን። ምንም ሊያበላሽ የሚችለው ነገር የለም። ገባሽ? እና እንደዚህ ያስባለሽን ነገር ማወቅ ፈልጋለሁ። ቡሪክም ሲመጣ እንደዚህ ያስባለሽን ነገር ከሁለታችሁም መስማት ፈልጋለሁ። ምክንያቱም በመጀመሪያ ፍቅር ቡሪክ ያሳመነኝ ነገር አለ፣ የነገረኝ ነገር አለ። ሶ የአራት ለእናንተ አስፈላጊ ነው። እየመጣ ነው ምን ነው ሰላም አትለንም እንዴ? በዚህ አጣባሽናት ጋር አገናኝ ኤጀንሲ ማለት ነው። ምንድነው? ለኔን ስልክ ለምሮ ማታነሽ ማሳታቸው ነበር። እሺ ነው። አረ እዚህ ነው። ምንድነው ችግር አለ? እዚህ ነው። ምንድነው? እዚህ ነው። እሺ ምንድነው እንደዚህ ያስባለክ ነገር ነው? ደበርሽ? ፈቲ አጣባሽና ትዳር አገናኝ ኤጀንሲ ምንድነው? ዝም ብለህ እንትን የምትላክሷን ምን ሰምተህ ነው?
ፈቲ ምንድን ነው የሚለው? ምን አውቃለሁ እኔ ምን ለማለት ፈልገህ ነው? አንቺ የጠየቅሽኝ እኔ እኮ ምንም የማውቀው ነገር የለም። ሰማሁኝ አይደል? አወኩኝ። ከዛ በኋላ የኔን ስልክ ማታነሺው ለምንድን ነው? በቃ በሰዓቱ ማንሳት አልቻልኩም። እሺ በሰዓቱ ማንሳት ስላልቻልሽ አይደለም የኔን ስልክ አታነሺው። እኔ ፈቲም አለች ቡሪክም አለ ስባል እንዴት ጓጉቼ እንደመጣሁ እዚህ ጋር በዝናብ ነው የመጣሁት። እሺ የት አለ ቡሪክ? እደውልለታለሁ። ሁሉንም ነገር ትነግሪኛለሽ በእነሱ ፊት። ፈቲ ምንድን ነው አንተ እንደዚህ ያናደደ ነገር? እኔን እኮ ነው የምታውቂው ቀድመሽ እንዴ? ምንድን ነው አንተ ያናደደ ነገር? እኔ ካደረኩት ኖርማል ነገር ነው። ምን ነው ኖርማል ነገር? እሺ አሁን እናንተ ልትጨቃጨቁ ነው እንደዚህ የሚያደርግ? ልንገርሽ ምን እንደሚያደርግ? ምንድነው ችግር አለብህ ካንቺ ጋር? ፈቲ ዝም በይ፣ አንተም ዝም በል በእናታችሁ። እስቲ ዛሬ ሳንጨቃጨቅ በሰላም እናውራ። እኔ አይንሽን አፍጠሽ እየካድሽ ነው። ምን ማለት ነው? ምን አደረኩ እንዴ? እሺ የታለ ቡሪካሽ? አሁን እኔ እሱን ነው የምፈልገው። ቡሪካ ደውልለታለሁ። እኔ ጋር ያለህን ነገር ጨርሳ በደንብ እንዴ። ዛሬ ጉዳይን ካልጨረስኩ መቼ ጨርሳለሁ? ይሄን አጋጣሚ ተጠቅሜ ፍቅር ጠርታልኛለች ሁለታችሁንም እዚህ ጋር እኔ እኮ ሌላ ነገር መዘል ለማውጣት አይደለም እኮ። ፍቅር ተይ በእናትሽ፣ የማታውቂው ነገር ስንት አለ። አንቺ የዋህ ነሽ። ምን ማለት ነው? ቆይ ፈቲ እኔን እኮ ነው የምታውቂው ቀድመሽ። ፈቲ ምንድነው? ምን አገናኘው? እሱ ምንድነው እያደረግሽኝ ያለሽ? ልክ አንዴ ስማኝ አንዴ ስላንተ ያደረኩትን ነገር ከሆነ ማድረግ ስላለብኝ ያደረኩት። ፈቲ ዝም በይ ቆይ እስቲ ፈቲ አንዴ ፍቅር ምንድነው ያልሽ? ፈቲ ማድረግ ነበረብኝ። ትላንት ያደረኩትን ነገር ማድረግ ስለነበረብኝ አደረኩት። በቃ እኮ ግን መታበላሽው እኮ እኔ ነኝ የማበላሽው። አዎ ፕሮግራሙ የቡሪክና የፍቅር ነበረ። ለምን እንደመጣ እንዴት እንደመጣ ባላቅም መጣ አበላሽው እኮ። ምን ያደርጋሉ ሁለቱ? የምን የራት ፕሮ? ለምንድን ነው አንቺ ይሄንን ነገር የምታደርጊው? ለምን ነው እንዲቀራረቡ የምታደርጊው? ቅራለ ደበረክ? ፈቲ ምን ይሆንሽ ነው? ተረጋጊ እንጂ ማለት እሱ ራሱ ምን እያለኝ ያለው እየሰማሽው አይደል? እኮ አው ደበረኝ ቅራለኝ አይደል? እራት እንዲበሉ ማለት ነው። ብቻቸውን ተገናኝተው እንዲያወሩ አልፈልግም። ሌላ ነገር አንቺ ትፈልጋለሽ? ለምን? አው ፈልጋለሁ። አንዴ ልንገርህ። እስቲ አንዴ ስሚኝ። ለምን? እስቲ አንዴ ይዘው ወይ አንተ ምንድን ነው እንደዚህ የሚያደርግ? አልሄድም። ለምንድን ነው የምሄደው? ላውራት ፍቅርዬ፣ አንዴ አልሄድም። እሺ ቤት አውቃለሁ። ቆይ ምንድን ነው እንደዚህ የሚያደርግ? እኮ የምርሽ ነው እየወራሽ ያለሽው? እሺ ፍቅር አንዴ በእናትሽ አንዴ እጠራሻለሁ። እኔ ጠርቻችሁ ነው ልታባሩኝ ነው እንዴ? ልናባርሽ በቃ ሂጂና ፍቅር እነሱ ማውራት ያለብን ነገር አውርተን ትመጫለሽ። እንዴት እኔ ሳልነው አታዩም እንዴ እንዴት እየሆነ እንዳለ ነገሩ ላስረዳው። ነገሩ ምኑም ከኔ ነው የተነሳው? በእኔና በቡሪክ ነው በሌለሁበት ለምን ነው የሚወራው? እሺ አሁን ቡሪካም ይመጣል አይደል? አንዴ እናውራ። እኔና ፈቲ መጨረስ ያለብን ብዙ ነገር አለ። እንጨርስ። እጠራሻለሁ እዚህ ይዘው ከ3 ደቂቃ ግን አላልፍም። እሺ አረ እስቲ አንዴ ሂጂ፣ ችግር የለም። እስቲ እሺ ቆይ ትሄድና እናወራለን። እንዴ ፈቲ ምን እያደረግሽ ነው? አንተ ራስህ ምን እየሆንክ ነው? ምንድነው እንደዚህ ስሜታዊ የምትሆነው? ያደረኩት ነገር ረበሸው? ፈቲ የምርሽን ነው የምትሆነው? እኔ የተለየ ነገር አድርጌያለሁ? አዎ አብረው ራት መብላት ነበረባቸው። ቡሪክ ፕሮግራሙ ላይ እንድረዳው ጠየቀኝ፣ ረዳሁት። ምንም የተካበደ ነገር የለውም። ፈቲ ማለት የምርሽን ነው እየተናገርሽ? ማድረግ ያለብኝ እየተባበርሽ ነው እንዲገናኙ የሆነ ነገር እንዲፈጠር እያደረግሽ ነው። ፍቅርና ቡሪክ መሀል ላይ ነው። እንደዛ ነው ፍላጎትሽ? ንገሪኝ። እሺ እሱ ነገር ረበሻ? አዎ ይረብሸኛል፣ በደንብ ይረብሸኛል። ምክንያቱንም ጠንቅቀሽ ታውቂያለሽ። እንዲቀራረቡ እያደረግሽ ነው። ማቀው ይሄ ነገር እንዲፈጠር አልፈልግም። ለምን? ወይኔ ፈቲ ምንድነው የምትጠይቂኝ? እኔ እሺ አንቺ የምርሽን ነው እንዲቀራረቡ ይፈልግሽው? እሱን ተውና ምን ልታረግ መጣ? እሱና ልታስረዳኝ ትችላለህ? እኔ መምጣት ስለነበረብኝ ሁለቱ እራት መብላት ስለሌለባቸው መጣሁ። አልፈልግማ። ቢበሉ ችግር አለ? ወይኔ ፈቲ የምጤነኛ ነሽ እንዴ? ፈቲ እኔና አንቺ እራት የምንበላበት የሆነ አጋጣሚ ቢፈጠር ፈቲ እኔና አንቺ እራት መብላት እንችላለን? ተቀጣጥረን በሮማንቲክ በሆነ ወይ እንችላለን። እንዴት እንችላለን? እኔና አንቺ እኮ ፍቅረኛሞች አይደለን
ቆይ ለምንድን ነው የማትረዳው? ቆይ እንዴ እሺ ቆይ እኔ አሁን ቀድመሽ መልሽልኝ። ቡሪካና ፍቅር እንዲቀራረቡ ለምንድን ነው የፈለግሽው? መጀመሪያ እኔ ጠየቅኩን መልስልኝ። አንተ ለምንድን ነው እንደዚህ የምትሆነው? እኔ ካንተ ጋር ምን አገናኘው? እኔ ፍቅር ይልሽ አይደል እራት አይደል ሮማንቲክ የሆነ ጊዜ ማሳለፍ በቀሚስ በሆነ ነገር ይቅርና ማለት ነው ብቻቸውን ተገናኝተው እንዲያወሩ አልፈልግም። ግልጽ ስሜቴ ለቤተሰብም የምናገረው ስሜቴ እኮ ለምን ምክንያት ስላለኝ ምክንያት ስላለኝ በቃ ይሄ ነገር እንዲሆን እንዲፈጠር አልፈልግም። በቃ ተረጋግተህ አናግረኝ። ምክንያት ምንድነው? ምክንያቱን ለወቀው ምክንያት አለኝ። በቃ ምክንያት አለኝ። ይሄ ግልጽ የሆነ ነገር ነው። ለምንድን ነው ስግጥ ብለሽ የምትጠይቂኝ? ከዛ በቃ አሁን ማወቅ ፈልጋለሁ። ምን እንዲህ የምታደርጊበት ምክንያት አለሽ ወይ? አለኝ። ምን ምክንያት አለኝ? ግን አሁን መናገር አልችልም። ፈቲ ምንድነው ያሽሽኝ? ምንድነው የደበቅሽኝ? መናገር ባለብኝ ሰዓት ሌላ ጊዜ እናገራለሁ። አሁን ግን አልችልም። እሺ እኔን እየጎዳሽኝ ነው ፈቲ። እንደ ቀልድ በምታደርጊው ነገር እንደ ቀልድ በቃ ታስጨንቀኝ። በቃ እሺ እኔን እየጎዳሽኝ ነው። በቃ እኔ እጎዳለሁ። ፍቅር እንደዚህ አይነት ነገር ስታደርግ ማየት አልችልም። ይሄንን ነገር ፍቅርን የሚጎዳት ነገር እኮ አይደለም። እንዴት? ወይኔ ፈቲ ስለኔ እኮ ነው እያወራሁሽ ያለሁት። እሺ አንተ ምን? እኔ እጎዳለሁ። እኔ እንደዚህ አይነት ነገር ሳይጎዳለሁ ማየት አልፈልግም። በቃ ከቡሪካ ጋር ተቀራርበው ጭራሽ ሌላ ነገር እንዲፈጥሩ አልፈልግም። የምትረጂኝ ከሆነ ተረጂኝ ፈቲ። ይሄ ላንቺ በቂ ምክንያት ነው። አንቺ ደግሞ ምንም ምክንያት የለሽም ፈቲ። ፍቅርና ቡሪካን የምታቀራረቢበት ምንም ምክንያት የለሽም። አለኝ። ወይኔ ምንድን ከፍሎሻል እንዴ ፈቲ? ፈቲ እኔን እኮ ነው የምታውቂኝ። በቃ ፈቲ ከቡሪካና ከፍቅርም በፊት በቃ ታስጨንቀኝ። የሆነ ጊዜ ላይ እናገራለሁ። አሁን ግን አልነግርህም እኮ። እያስገደደሽ ነው ንገሪኝ። እያስገደደሽም ከሆነ ንገሪኝ። እኔን ነው ፈቲ የምታውቂኝ። ለምን ደግሞ አይገባህ እንዴ? አይገባህ? ምንድነው የማይገባኝ? ፈቲ እኔን ታፈቅሪኛለች? አትወጂኝም? አታፈቅሪኝም ማለት ምንድነው ያልተረዳሁት? ምንድነው አትወጂኝም? እኔን አትፈልግ። እሱን ነገር አሁን መናገር አልችልም። የቱን ነገር? አታስጨንቀኝ። በቃ ምን አለ አዲስ ነገር ፈቲ? ለምንድነው እንዲቀራረቡ የምታረጊው? እኮ ነው ሌላ አማርኛ እኮ የለውም እንዴ። አንተ ለምንድነው እንደዚህ የምትሆነው? ይቀራረቡ እነሱ፣ ምን ችግር አለ? ከዛ ተቀራርቡ አንቺ ምን ትጠቀሚያለሽ? እኔ እንዳብድ ነው የምትፈልጊው? እኔ የሆነ ነገር እንደው ለፍቅር ጥሩ ነው ተቀራረቡ። ለኔ ጥሩ አይደለም አፈቲ፣ ለኔ ጥሩ አይደለም። ለምን አሁን ታፈቅራታለህ? በዛ ነገር እሷን ማስጨነቅ አልፈልግም ፈቲ። የምትነግሪኝ ነገር አለ? የዋሸሽኝ የደበቅሽኝ ታፈቅሪኛለሽ? እንደማላገኝ ያውቃል ልቤ፣ ለኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። እንደማላገኝ ያውቃል ልቤ፣ ለኔ እንደማትሆነኝ ተረድቶታል ቀልቤ። ሆነን ጽንፍ ለጽንፍ በአካል ተራርቆ ዛሬም ያፈቅርሃል ልቤ ተስፋ ቆርጦ። ፈቲ ልጣላሽ ነው? እሺ አሁን በቃ በጣም ልጣላሽ ነው? እሺ አዳመጥኩሽ። አሁን ከልክ እያለፍሽ ነው። ቡሪካ እያስጨነቀሽ እያስገደደሽ ከሆነ ንገሪኝ በቃ። አለበለዚያ ይሄ ነገር እንዲሆን አንቺ ማትፈልጊ ማቃለሁ በደንብ። ቡሪካ እያስገደደሽ ነው ንገሪኝ። ምንድነው? ለምን ያስገድደኛል? ቆይ እኔ ፈልጌ ነው ያደረኩት እንዴ? አንቺ እኔስ ጎዳ ነው የምትጠቀሚው? ምንድነው? ምን አውርታችሁ ነው እንድትቀራረቡ? አንድ ነገር ልንገራችሁ፣ እንድንታረቅ ዝም ብሎ ሰላም እንዲወርድ ነው ፈልገው እንጂ አንድ ነገር የሳብን ያለፈው ነገር እየጎረጎረ እንድናወጣ ምንም ባላ። እሺ እውነቱን ልንገርሽ በቃ አንዴ። የፈቲ ፍላጎት አንቺና ቡሪክ እንድትቀራረቡ ያን የመሰለ ሮማንስ ጊዜ ባለማሳለፋችሁ በጣም ተጸጽታ ደብሯት እንደሆነ ነው እየነገረችኝ ያለችው። ምንድነው ምክንያትሽ? እኔና ቡሪክ ነው ወይ እዛ ጋር ራት ሊበሉ ሲሉ እኛ ያዘጋጀናቸው ነገሮች ነበሩ። ፕሮግራም ነበረ አይደለ? ቀቅላችሁ ብሉት። ፕሮግራማችሁ ስለናንተ ፕሮግራም አይመለከተኝም። እኔ እንደዚህ አትበልቆይ። እኔ ፍቅር ራሱ ቡሪክ እኮ ለምን እንደቀር አልገባኝም። ቢኖር ግን አሪፍ ነበር። እሆናለሁ፣ መብቴ ነው። ፈቲ ካንቺ ጋር ነው። እሺ አሁን የምጣለው ምንድነው? እንዴ በእግዚአብሔር በትክክል ንገሩኛ። አይ እሺ አሁንም ፍቅር አልጨረስንም ማለት እንድንጨርስ ትፈቅጂልናልሽ? ያው እኔ ሲጀምር በጣም እያናደዳችኝ ነው። ራሴ ይዤን የጠበቅኳችሁ ቪዲዮ እኔን አገላችሁ ማውራታችሁ ነው። ጉዳዩም እኔን የተመለከተ ነው። ልንገርክ። አረ ቡሪካ በመጣልኝና በተገላገልኩ
በጣም አስመሳይ ነሽ ፈቲ። ስልክ ልደውልለት። ካሜራማን ስልክ ስጥ። ቆይ እስቲ በእናታችሁ አንዴ ይሰይ። ፈቲ እያሰብሽ ነው? እያሰብሽ በጣም የምታፈቅረው ጭንቅላት ይልሽ። ታዲያ በእግዚአብሔር ዝም በሉ እስቲ። በቃ ዝም በሉ እንዴ! አንተ ዝም ብለህ መጨቃጨቅ አይደብርህም እንዴ? ምንድነው የሚያደርገው? ዝም በላት እስቲ በቃ። ዝም ካልካ ዝም ትላለች ፈቲ። አንቺ መልሳት ሄደሽ አውሪው እንዴ? ወደዛው ተሻለ ጠሪው። አያወራም ያሟል እንዴ? ቡሪካ ያነሳም። ቆይ ቴክስት ልጻፍለት አንዴ። እሺ ፍቅር በእናትሽ አንዴ ማለት የሆነ የማይታመን ነገር እያወራን ነው። የሆነ የደበቀችኝ ነገር አለ ፈቲ በእኔና እሷ ጉዳይ እና እኔ አልሰማሁም እንዴ? ቪዲዮ ላይ እኮ ማየት አይቀርም እኮ በእኔና እንደ ሁሉም ያይዋል። እናቴ ትሙት ምንም ነገር እንዲደበቅ አልፈልግም። ምንም ነገር። እሺ ቦርሳዬ እሱ ጋር ነው። እኔ ወደ ቤት ሄዳለሁ። ወደ ቤት ነው የምሄደው። እኮ ይዞልሽ ይመጣል እሱ። አልፈልግም በቃ ነው ሄደች። ምንድነው ነገር ማውቅ ትፈልጋለህ? አዎ አንተና ፍቅር አንድ ላይ እንድትሆኑ አልፈልግም። ሆይ በቃ አልፈልግም። እሺ አልፈልግም። በቃ እኔና ፍቅር አልፈልግም። እንድትመለሱ አብራችሁ እንድትሆኑ አልፈልግም። ምን አዲስ ነገር ተፈጠረ? ምን አየሽ? መሆን ስለሌለበት አብራችሁ ነው የሌለባችሁ። በቃ ላንተም ለሷም ጥሩ አይደለም። አስበሽልኝ እንዳልሆነ እርግጠኛ ነኝ ፈቲ። ለኔ አስበሽ እንዳልሆነ ለፍቅር አስበሽ እንዳልሆነ እርግጠኛ ነኝ። ቡሪካ እያስገደደሽ ከሆነ ንገሪኝ እኮ። ለምንድን ነው እንዲገናኙ እራት እንዲበሉ ምናምን የምታደርጊው? ለምን ነው የምትተባበራችሁ? አንተና ፍቅር አንድ ላይ እንድትሆኑ ስለማልፈልግ አልኩ። በቃ እውነቱን ልንገርሽ የሁለታችሁም ሀሳብ ያ ከሆነ እንዳታስቡት። ምን ማለት ነው? እንዳታስቡት በቃ። እኔ እንደውም እልህ ውስጥ እየከተታችሁ ነው። ቆይ እልህ ውስጥ የሚከተ ነገር በእናትሽ እኔ ይሄ እልፉ ከዚህ በፊት አይተኸዋል። በቃ ላንተ የሚሆን ነገር አልነበረም፣ አለቀ። አሁን ለምን ወደዛ ነገር የምትመለሰው? ፈቲ ትጠቀሚያለሽ። እኔ እና እሷ ስንለይ ካላፈቅርሽኝ ምን ያደርግልሻል? ፈቲ ካልወደድሽኝ እኔን ማትመኝ ከሆነ ምን ያደርግልሻል? በቃ ለምን አይገባህም? ምንም እንዲገባኝ አልፈልግም። ምንድነው ነገሩ ሁሉ ግልጽ እኮ አይገባህም። ምንድነው የነገርሽኝ? ነገርኩህ አይደል? ለምን አትረዳም? ምንም አልነገርሽኝ። ምንም የምረዳሽ ነገር የለም ፈቲ። ጠላቴ እየሆንሽ ነው ፈቲ። ቡሪካና ፍቅርን ለማጣበስ እየሞከርሽ ከሆነ ጠላቴ ነው የምትሆኚ ከዚህ ሰዓት ጀምሮ። ይኸውልህ እስካሁን ተረጋግቼ እያወራሁህ ነው። ትዕግስቴን አትፈታተነኝ። ጭራሽ አንቺም ከኔ ብሰሽ ልታወሪ እየሞከርሽ ነው። እኔ እንደዚህ የሚያደርግህን ነገር አልተናገርኩም። በቃ ፈቲ ስነ ስርዓት ያዥሽ። ከዚህ በኋላ ምንም ነገር አይገባህም። ምንድነው እንዲገባኝ የምትፈልጊው ፈቲ? ምንም አይገባኝም። አልረዳም። ቆይ ሁላችሁም እየመጣችሁ እኔ ለምን እንደምትደነፉት እንዴ? ለምን አትረዳም? አንተስ ብሶ ዝምታዬን አንተን ካሳጣኝ እንግዲህ ልቻለው ፍቅር በቃኝ። ሌት ለቀን ያደላ ስምክን ቢያስታውሰኝም ከሆዴ ያለውን ሳት ከእውነቷ ያስጥለኝም። ግርምትን ብሞሽርም ከፊትም ከጀርባዬ አፍቅሬ እንዳልጠላ ይነበር